ታስረዳችሁ ነበር ግን በቃ በጣም የተጨነቅሽ ነው ማይ እና ደግሞ ሰምቻችኋለሁ ማይ እንደዚህ የምታደርገው አውቃ ነው እና ዘራፊዎች ደግሞ የሆነ ወረቀት ጥለው ወጥተው ነበር አባዬ ቤቶች በጣም ተናደዱ ይህ ምንድን ነው ትሆን መዲናት በገዛ ቤት ውስጥ ዘራፊ ልካ የገዛ እቃውን የምታስወስድ ማይ እርግጠኛ ነኝ ሰምቻችኋለሁ ቤቶች ሰምቻችኋለሁ ማይ ሰው እና ደግሞ ወረቀቱ አስቀምጦ ሲባባሉ ጌጣጌጡ ደግሞ ፌክ እንደሆነና እንደሚመለስላት ሰው ሰምቻለሁ ማይ እርግጠኛ ነሽ በኋላ ዋንዳነት እማዬ መንኝ ከዘረፈው ያልኩሽ እኮ ለዚህ ነው እሷ ደግሞ እርግጠኛ ነኝ ዘራፊዎች ቤት እንደሚመጡ ታውቅ ነበር እማዬ ከስልክ ነው ታደርግ ሸክና መድኃኒት በሌላ እንደዚህ አታደርግ እማዬ እርግጠኛ ነኝ ቆይ ለምንድን ነው የማታምኚው ዳጣ ድራማ እንግዲህ አቢኤል በመጨረሻ እጅግ በጣም መልካምና አጓጊ አስቀኝ ልጅ ሆናለች ማለት ነው። እንግዲህ ተምራለች፣ ሁሉንም ነገር ትታለች። አሁን አቢኤል በጣም ምርጥና ጥሩ አስተዋይ ልጅ ሆናለች ማለት ነው። አቶ ደረጀ ደግሞ እንግዲህ በጣም ተደስቷል፣ እጅግ በጣም ደስተኛ ሆኗል ማለት ነው። እንግዲህ አቶ ደረጀ አቢኤል እንደዚህ እንድትሆን እጅግ በጣም ብዙ መስዋዕት ከፍሎ ነው እዚህ ጋር እያደረሳት ማለት ነው። አቢኤል እንግዲህ አንድ ነገር የያዘችው ነገር የማትለቅ ልጅ ናት ማለት ነው። ማሚ እንግዲህ በጣም ደስ ብሏታል። እሷም አቢኤል እንደዚህ በጣም ደስ ብሏታል ማለት ነው። መልካም ልጅ ነው ነች። አቶ ደረጀ እንግዲህ በጣም ደስ ብሏል። እንደዚህ ተያይዞ ተቃቅፎ አብሮ ፎቶ ሲነሱ ስላየ እጅግ በጣም ተደስቶ እንግዲህ ፈጣሪን እያመሰገነ ይገኛል። እጁን ወደ ሰማይ ዘርግቶ እንግዲህ በጣም ነው ደስ የሚለው ማለት ነው። ማሚን እንግዲህ ከስራ ቦታ ጠርታት ይሄን ለመናገር ቡና ምንም እየጋበዛት ነበረ። እንግዲህ ቅሜ እነዚሁ ፎቶ እየተነሱ ነበር። እንግዲህ ሚጥን ፎቶ እየነሳቻቸው ያለች አቶ ደረጀ በሩን ከፍቶ ሲገባ ፊት ለፊት ያያቸዋልና እጁ ዘርግቶ ፈጣሪን እያመሰገነ ነበረ ማለት ነው። እጅግ በጣም ትልቅ ፈገግታ፣ ትልቅ ደስታ ፊቱ ላይ ይታይ ነበር አቶ ደረጀ ማለት ነው። እውነት በጣም ነው ደስ የሚለው። እሱ እንግዲህ ለፍቶበት ብዙ ነገር አድርጎ ነው አቢኤል እንደዚህ አይነት ልጅ እንድትሆን ያደረገው ማለት ነው። አቢኤል እና ዳጣ እንግዲህ ሲጠቃቀፉ ሚጥንና የውሃ ሲያዩ ራሱ ደነገጡ። አራ የአቢኤል ሚጥን ዳጣ እኮ እያቀፈችሽ ነው አለቻት። ሚጥን ማለት ነው። አዎ አቅፋኛለች አይቻለሁ፣ ታዲያ ምን ችግር አለ ትላለች ማለት ነው። እንዴ አንቺ እኮ ዝም ብለሽ አይደለ እንደ ሰውን የምትማች እንደ ልታቅፍሽ ቻለች ትላለች ማለት ምን ችግር አለ ታዲያ ባቅፋችሁ ትላለች። ና እናንተንም ልቀፋችሁ ስትል አንፈልግም፣ አንቺ እኮ ከመሬት ተነስተሽ ትማቻለሽ፣ አንፈልግም ቀፍሽን በኋላ ልትመቺን ነው ትላታለች ማለት ነው። ምጥን አልመታችሁም ትላለች ማለት ነው። ምንም ማመን ነው ያቀታቸው ማለት ነው። ምጥንና የውሃ ራሱ ማመን ነው ያቀታቸው። የአቢኤል መቀያየር እንግዲህ የአቢኤል ጸባይ መቀየር በጣም ነው የተደነቁበት ማለት ነው። እውነት ለመናገር በጣም ነው ደስ የሚለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይን? ያለው ፈጣሪ የተመሰገነ ይሁን። እናንተን በያላችሁበት ቦታ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እኔ ውድ ቤተሰቦች እንዴት ናችሁልኝ? ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ለሰው ልጅ ሁሉም የሚበልጥ ሰላም ነው እና ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። ወጥቶ ከመቅረት ፈጣሪ ይጠብቀን። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አርጉኝ፣ ያረጋችሁልኝ ደግሞ ላይክ አድርጉልኝ ይላችኋለሁ። ውድ ቤተሰቦቼ እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ ሰላማችሁ ይብዛልኝ። ዛሬ እንግዲህ ዳጣ ድራማ እንግዲህ እጅግ በጣም አጓጊ ልብን ጠልጣይ የሆነ ድራማ ነው ማለት ነው። በጣም ደስ የሚል እንግዲህ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። አቢኤል እንግዲህ በመጨረሻ በጣም የሚገርም ጸባይ ይዛለች ማለት ነው። በጣም እንግዲህ እጅግ በጣም ምርጥ ልጅ፣ ለሰው የምትራራ ጨዋ ልጅ ሆናለች አቢኤል ማለት ነው። በጣም ነው ደስ የሚለው እውነት ለመናገር እንግዲህ አቶ ደረጀ በጣም ደስ ብሏል። አቢኤል እንደዚህ ተቀይራ ስላየው በጣም ነው የተደሰተው ማለት ነው። የሰው ልጅ እንግዲህ እንደነበረ አይቀርም እንደሞተ ይቀራል እንጂ የሚባለው እውነት ነው እና አቢኤል እንደዚህ ተቀይራ ስላየ አቶ ደረጀ እጅግ በጣም ደስተኛ ሆኗል ማለት ነው። የለፋውበት ልጅ ለፍቼበት ደክሜበት እንደገና
ሰራዋት እያለ እንግዲህ በጣም እየተደሰተ ይገኛል ማለት ነው። አቶ ደረጀ እንኳንም ልፋትክ በከንቱ አልቀረም። አቶ ደረጀ እንግዲህ በጣም ደስ ይላል። አቢኤልን አስተካክለሃታል። እንግዲህ ምርጥ ልጅ ሆናለች አሁን ማለት ነው። አሁን እንግዲህ የሚቀርክ ዳታዬን ከእናቱ ጋር ለመስተዋወቅ ነው ማለት ነው። እሱንም ደግሞ እንደምታስተካክል እንግዲህ ተስፋ እናደርጋለን ማለት ነው። በጣም ነው ደስ የሚለው እውነት ለመናገር እጅግ በጣም አስደሳች የሆነ ነገር ነው ማለት ነው። አቶ ደረጀ እንግዲህ አሁን ደግሞ ዳጣን ከጭንቀት እንድታ የምንፈልገው ማለት ነው። ምክንያቱም እናቱን አውቃ እንድትገላገል ማለት ነው። በነገራችን ላይ ዳጣ የአቶ ደረጀ ልጅ እንደሆነች ማሚ እስካሁን አልሰማችም። እንግዲህ አቢኤል ለምንድን ነው ለማሚ የማትናገረው እያለች ነበረ። ለአቶ ደረጀ እንግዲህ እነግራታለሁ 1 ወር ምናምን ትንሽ ጊዜ እያለ ነው እንግዲህ አልተናገረም እስካሁን ማለት ነው። እንግዲህ ያው ሁሉም ነገር በቀኑና በሰዓቱ ስለሚሆነው በቀኑና በሰዓቱ ለማሚ ደግሞ የሳውቃታል ብለን እንጠብቃለን። አቶ ደረጀ ማለት ነው። በጣም ደስ የሚል ድራማ ነው። እንግዲህ ይሄ ድራማ እጅግ በጣም አስተማሪ የሆነ ብዙ ትምህርት ያለበት ድራማ ነው ማለት ነው። በጣም ነው ደስ የሚለው ማለት ነው። በጣም አስተማሪ የሆነ እንግዲህ ቤተሰብ አባት እንዴት ልጁን መቅጣት እንደሚችል ሁሉም ነገር እንግዲህ በጥላቻ ፍቅር የሌለበት ልጅ ካለን በምን አይነት መንገድ መመለስ በምን አይነት መንገድ የፍቅር ሰው መሆን የምናደርገው የሚያሳይ ድራማ ነው ይሄ ድራማ ማለት ነው። እጅግ አስተማሪ የሆነ ድራማ ነው። እንግዲህ እንደዚህ አይነት ምርጥና አስተማሪ ድራማ ይዛችሁልኝ ስለቀረባችሁ በመጀመሪያ ማለት ነው። በርቱ ውድ ቤተሰቦቼ፣ ቻናላችሁ ላይ እየገባን ሰፖርት ተራውን ብነበረታታ ከኛ የሚጎል የሚቀነስ ነገር የለም ማለት ነው። በጣም ደስ የሚል ድራማ ነው ማለት ነው። ብዙ ነገር እንማርበታለን እኛ ራሳችን ማለት ነው። መቼም የሰው ልጅ በህይወት ውስጥ ብዙ ነገር ያጋጥማል። ደስታም አለ፣ ሀዘንም አለ። አንዳንድ ጊዜ ሳናቅም አውቀን የምናጠፋቸው ነገር አሉ ማለት ነው። ያ ያጠፋነው ነገር እንዴት አድርገን ማስተካከል እንዳለብን፣ እንዴት አድርገን ወደ ነበረበት መመለስ እንዳለብን በጣም አስተማሪ የሆነ ድራማ ነው ማለት ነው። ይሄ ድራማ እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። አቶ ደረጀ እንግዲህ አቢኤልን እንደገና እንደ አዲስ ነው የሰራት ማለት ነው። በጣም አሁን እንግዲህ ምርጥ ልጅ ሆናለች። በጣም ዳጣን አቅፋ ከሷ ጋራ እየተላፉ እንግዲህ እየተቃቀፉ ዳጣ የውሃና ምጥን ራሱ ማመን ነው ያቀታቸው ማለት ነው። ማሚን እንግዲህ ከስራ ቦታ ጠርቶ ቡና እየጋበዛት ነበረ አቶ ደረጀ ሲጠብዛት፣ ዛሬ ምንድን ነው ዛሬ ጥርስ በጥርስ ሆናል፣ በጣም ተደስተሃል፣ ምንድን ነው ለምንድን ነው ምን ተገኘ እያለችው ነበረ ማለት ነው። ማርትዬ እኔ እስከዛሬ በህይወቴ እስከዛሬ የተደሰትኩት ተደስቼ አላቅም ይላታል ማለት ነው። ምንድን ነው ምን ተገኘ ንገረና እነገረና እያለች ነበረ ማሚ ማለት ነው። ዳጣና አቢኤል ተቃቅፎ ሲሳሳሙ ፎቶ ሲነሱ አየው ስትል ማሚ ቡና እየጠጣች ነበረ። ቡናውን ትንያል ቡናን እንግዲህ ከአፋ ውስጥ ነው አውጥታ የተፋችው ማለት ነው። ደንግጣ እውነት አልመሰላትም ማለት ነው። እንዴት ስትለ እንዴ ፎቶ ሲነሱ ነበረ ተቃቅፎ እስከ ዛሬም ተደስቼ አላቅም እኔ ማርትዬ እኔ እንደ ዛሬ ደስ ብሎኝ አያቅም ማርትዬ፣ በጣም ደስ ብሎኛል። አቢኤል እንደዚህ ሆና ስላየዋት ልጄ ተቀይራለች፣ ልጄ ወደ ነበረች ባህሪዋ ተመልሳለች። በጣም ነው ደስ ያለኝ። እንደ ዛሬም ተደስቼ አላቅም ማርትዬ ይላታል ማለት ነው። ማሚ እንግዲህ ራሱ ማመን ነው ያቃታት። በጣም ነው የደነገጠችው። ቡና ፉት እያለች እንግዲህ ቡናውን ራሷ ላይ ደፍታ ነበረ ማለት ነው። የዳነች እንግዲህ ተአምር ነው የሆነ የአብኤል እንደዚህ መቀየር ማለት ነው። እጅግ በጣም ደስ የሚል ድራማ ነው ይሄ ድራማ። ውድ ቤተሰቦቼ ቻናላችሁ ላይ ገብተን እንግዲህ ሰፖርት እናደርጋቸው ማለት ነው። ዳጣ ድራማ እጅግ በጣም አስተማሪ የሆነ ድራማ ነው። ብዙ ነገር የምንማርበት የምናገኝበት፣ ሰዎቹ ግራ ሲጋቡ ወዴት መሄድ ሌላቸው ሲየጡ እኛ የነዛን ሰዎች መክሬን ወደ ራሳቸው የምንመልስበት ድራማ ነው ማለት ነው። እጅግ በጣም ደስ የሚል ድራማ ነው ማለት ነው። ለመናገር የሚያስቀና ድራማ ሆኗል። አሁን እዚህ በጣም ነው የሚያጓጓው ማለት ነው። ውድ ቤተሰቦቼ ቪዲዮን ስታዩ ላይክ አድርጉልኝ። እንግዲህ አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ ማለት ነው። አቢኤልን እንግዲህ ምጥንና
የውሃን ራሱ ማመን ነው ያቀታቸው ማለት ነው። እሷ ዳጣና እሷ ተቃቅፎ ሲያዩ ማመን ነው ያቀታቸው። በቃ ደነገጡ። እንዴ ለምን እንዴት አሁን ደግሞ እናንተን እኛን ልታቅፊ በኋላ ልትመጪን ይላታሉ ማለት ነው። እኔ እኮ ካላጠፋችሁ አልመታችሁም ትላለች ማለት ነው። አይደለም አቢኤል አንቺ እኛ ሳናጠፋ ራሱ እኮ ትመታኛ እየመታሽን ነው የምትገኝ እያሏት ነበረ ማለት ነው። ምጥንና ውሃ በጣም ነው የፈራት ማለት ነው። ደነገጡ። በጣም የሚገርም አዛዛኝም አስደሳችም ብዙ ነገር የሚያስተምር ምርጥ ድራማ ነው ይሄ ድራማ ማለት ነው። ውድ ቤተሰቦቼ ቻናላችሁ ላይ ገብተ ሰፖርት እናደርጋቸው። እንግዲህ እኔንም ሰፖርት አድርጉኝ፣ ምንም ችግር የለም። እኔንም አበረታቱኝ እንጂ ሰብስክራይብ አድርጉኝ፣ የቪዲዮ ላይክ አድርጉልኝ ማለት ነው። እንዴ እኔስ ማናለኝ ያለ እናንተ ማለት ነው። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ውድ ቤተሰቦቼ ፈጣሪ ወጥተው ከመቅረት ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። እንግዲህ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ፈጣሪ ሀገራችን ሰላም ያድርግልን። ሰላም ለሀገራችን፣ ሰላም ለሰው ልጅ በሙሉ ፈጣሪ በቸርነቱ ያስበን። ሀገራችን ሰላም ያድርግልን። ወጥቶ ከመቅረት ይጠብቀን። ከሁሉም ነገር የሚበልጥ ሰላም ነውና የሰው ልጅ ፈጣሪ መጨረሻችን ያሳምረን። ሀገራችን ሰላም ያድርግልኝ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ቪዲዮ ላይክ በማድረግ አበረታቱኝ፣ ሰብስክራይብ አድርጉኝ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይብዛልኝ። ናታን ራሱ በጣም ነው የገረመው ማለት ነው። ግርም ያለ ናታን ራሱ ማመን ነው ያቀተው። ዳጣና አቢኤል ተቃቅፎ ቁጭ ብሎ ሲያወሩ ማለት ነው። በጣም የሚገርም ነው። የሰው ልጅ ይቀየራል፣ መቀየሩ አይቀርም፣ እንደነበረ አይቀርም። የሰው ልጅ የነበረበትን ባህሪ ይተዋል። ሰው የጠላበት ምክንያት ከሆነ ይጠላል ማለት ነው። ይተዋል ሁሉንም ነገር ማለት ነው። አቢኤል በጣም ነው ደስ ያለኝ እንደዚህ ሆነች ስላየሽ ማለት ነው። በርቱልን። በተሻለ ከዚህ የበለጠ ደግሞ በሌላ እንጠብቃቸዋለን። ሰላማችሁ ይብዛልኝ።